ጀምሮ ከፕሌይ ስቶር ሪሙቭ ተደርጓልና ኦልሬዲ ክሎዝ አድርገውታል። እንግዲህ የነበረንን ዶላር ራሱ ማውጣት ሳንችል የሰራነውን ዶላር ኦልሬዲ ይዞት ጠፍቷል ማለት ነው። እንግዲህ ብዙዎቻችሁ ይህን ፕላትፎርም ታውቁታላችሁ። በዚህ ፕላትፎርም ላይ ብዙዎቻችን የተለያዩ ቪዲዮዎች ስንሰራ ነበረ። ምክንያቱም በሰዓቱ አሪፍ የነበረ ስለነበረ እና በጣም ጥሩ ፕላትፎርም ስለነበረ ብዙ ሰዎችን ኢንቫይት ጆይን እያደረግን ኢንቫይት ማድረግ በመጋበዝ ብዙ ስራ ሲሰሩ የነበሩበት ብዙ ሰዎች የሚጠቀሙበት ፕላትፎርም ነው። ግን እንዳለመታደል ሆኖ ይህ ፕላትፎርም ከትናንትና ጀምሮ ኦልሬዲ ከፕሌይ ስቶር ሪሙቭ ተደርጓል ኦር ደግሞ ክሎዝ ተደርጓል ማለት ነው። እንግዲህ እዚህ ፕላትፎርም ለምን ተዘጋ፣ እንዴት ተዘጋ፣ ሊዘጋበት የቻለ ምክንያት ምንድን ነው ብሎ ሰርች ያደረገ ሰው አይኖርም። ወር ደግሞ ምን እንዳጋጠማቸው ማንም አያውቅም። እንግዲህ እስከ ትናንት ከግማሽ ቀን ድረስ ያለውን ታስክ ስንሰራ እንደነበር ይታወቃል። ያው እኛም $300 ያነሰ በዚህ ፕላትፎርም ተበልተናል ማለት ነው። ምንድን ነው እዚህ ጋር አሁን ዛሬ ሌላችሁ የምፈልገው አንድ ነገር ማወቅ ያለባችሁ ነገር ምንድን ነው፣ እንደዚህ አይነት ፕላትፎርሞች ዛሬም ነገም ይመጣሉ። ያው እንግዲህ ይሄ ብቻ ዮስታር ብቻ አይደለም፣ ሂያ ሁለተኛ ፕላትፎርማቸው ነበረ፣ እሱን አብሮ ዘግተዋል። ከዛ ብዙ ፕላትፎርሞች ልክ እንደዚህ ተጀምሮ የተዘጉ ፕላትፎርሞች አሉና ልክ ጆይን ስታደርጉ ፕሮፐርቲያቸው ምንድን ነው የፍሪ ታስክ የላቸውም። ሪቻርጅ አድርገን ነው ወደ ታስኩ የምንሰራው። እንደዚህ አይነት ፕላትፎርሞች ያው እንግዲህ እንደሚታወቀው ብዙም የመቆየት እድላቸው የለም። ምክንያቱም ሲጀመርም ጀምሮ ፍሪ ታስክ ሴት የላቸውም፣ ወይ ደግሞ የማይክ ታስካችን ለመስራት ወይም ደግሞ ዴይሊ ሪዋርድ ለማግኘት የ7 ቀን ዴይሊ ሪዋርድ ለመስራት ምን እንደሚጠይቁት ኮይን ሪቻርጅ ለማድረግ አለባችሁ፣ ኤክስትራ ሪዋርድ አንሎክ ለማድረግ ኮይን ሪቻርጅ ማድረግ አለባችሁ ብለው በእንደዚህ አይነት አልጎሪዝም ይመጣሉና ከዚህ በኋላ ያለፈው አልፏል። ምንድነው እንግዲህ ብዙዎቻችን እዚህ ፕላትፎርም ላይ ተስፋ አድርገን ከ2 ወር ያላነሰ ስንሰራ እንደነበረ ይታወቃል። እኛም በግሌ $300 ያላነሰ ብር ነው እዚህ ጋር ሎስ ያደረኩትኝና እሱም ብቻ ሳይሆን ብዙ ኮሚኒቲዎችን በጣም እንደራሴ የማያቸው ብዙ ጓደኞችን ያፈራሁበት ፕላትፎርም ነበረ። እንዳለመታደሉ ነው ግን እዚህ ፕላትፎርም ላይ ሲሰሩ የነበሩ ብዙ ሰዎች ገቢ ወጫቸው የሰሩትን ወጪ ሳያደርጉ ፕላትፎርሙ ተዘግቷል ማለት ነው። የፌስ ቬሪፊኬሽን የማይጠይቁ ፕላትፎርሞች በጣም ይህን ያክል የሚቆዩ ፕላትፎርሞች አይደሉም። መጀመሪያ እነዚህ ፕላትፎርሞች እርግጠኛ ነው ወይ ደግሞ የሴለር ራሱ የኮይን ሴለር ስትሆኑ ወይም ደግሞ ሴለር ስትሆኑ ኮይን ዊዝድሮ ስታደርጉ ምንም አይነት ደረሰኝ ሳይጠይቅ የሚሰሩ ፕላትፎርሞች ናቸው እና ስለዚህ እንደዚህ አይነት ፕላትፎርሞች ላይ መስራት ስትፈልጉ ምንድን ነው ማሟላት ያለባቸው የሚሉትን ፕላትፎርሞች አትሊስት እነዚህ 3 ነገሮች ማሟላት አለባቸው። የመጀመሪያውና ዋነኛው ነገር ምንድን ነው፣ ማንኛውም ሰው ትራንዛክሽን ሲያደርግ ደረሰኝ ወይም ደግሞ ለተቀባይና ለሰጭ ደረሰኝ መላክ አለበት። ወይም ደግሞ ያለ ደረሰኝና ያለ ኮንፊርሜሽን ገንዘብ ሪሊዝ ማድረግም ገንዘብ መቀበልም መስጠትም የለባችሁም ብዬ አስባለሁ። ሁለተኛው ፌስ ቬሪፊኬሽን ሊጠይቅ ይገባል። አንድ ፕላትፎርም ፌስ ቬሪፊኬሽን ካልጠየቀ በስተቀር በጣም በአንድ ስልክ ከ20-30 በላይ አካውንት እየተከፈተ ልንጭበረበር ወይም ደግሞ ሊያጭበረብሩን ይችላሉ ማለት ነው። ይሄኛው ሁለተኛው ደግሞ ይሄ ፕላትፎርም የፌስ ቬሪፊኬሽን ሊኖረው ይገባል ማለት ነው። ፌስ ቬሪፊኬሽን ካለው ምክንያቱም አትሊስት አንድ ሰው ገፋ ከተባለ ሄደ ከተባለ በባፈሊ ሜምበር ቢከፍት እንኳን ያን ያክል ፍራውድ መፍጠር እድል አይኖረውም። በሁለተኛ ደረጃ ፌስ ቬሪፊኬሽን ቢኖረው ለእኛ ሰርተንቲ ነው። ሶስተኛ ደግሞ ትራንዛክሽን ዊዝድሮ በምንሰራበት ጊዜ ወይ ደግሞ ትራንዛክሽን ዊዝድሮ በምናደርግበት ጊዜ ክሊር የሆነ ዳሽቦርድ ሊኖረው ይገባል። ኮይናችንን ወይም ደግሞ ዳይመንዳችንን ዊዝድሮ ስናደርግ ክሊር የሆነ ትራንዛክሽን ሊኖረው ይገባል። ያ ማለት ይሄኛው በኦፊሻል ኮይን ሴለር እና በኦፊሻል ፕላትፎርም የሚባል አሰራር መኖር የለበትም። ትክክለኛ የሆነ የሰራነውን የምናወጣበት ልናይበት የምንችል የሰራነው ይሄን ያክል ዳይመንድ ነው ወይም ደግሞ ይሄን ያክል ዶላር ነው ተብሎ ዳሽቦርድ ሊኖረው ይገባል። አሊያ በነምበር ብቻ ጊቭን ከተደረገ ይሄም አንድ የሬድ ፍላግ ምክንያት ነው ማለት ነው። ስለዚህ ብዙዎቻችን በዚህ ፕላትፎርም ተበልተናል። ግን አሁን ደግሞ ይህ በዚህ ከላይ ማስቀምጥላችሁ ፕላትፎርም በጣም ጸዲ ፕላትፎርም ነው። በዚህ ብትሰሩ ሞር ደግሞ ተጠቃሚ ትሆናላችሁ። ይህን ፕላትፎርም ገብታችሁ በደንብ እዩት። ይህን ፕላትፎርም ግን አስተከታችን ማስቀምጥላችሁ ሊንክ አለ። በዚህ ፕላትፎርም እየገባችሁ ጆይን በሉ። ዛሬውኑ ፌስ ቬሪፊኬሽን ይጠይቃል። ጽድት ያለ ፕላትፎርም ነው። ምንም ታስክ ዴይሊ ታስካችሁን ለመስራት ፍሪ ታስክ ነው። ፍሪ ታስክ ሲሆን ደግሞ ምንም አይነት ሬድ ፍላግ አይኖረውም ማለት ነው። ስለዚህ ከታች በማስቀምጠው ሊንክ እየገባችሁ ጆይን በሉ። ኢትዮጵያ ውስጥ ከጀመረ ገና ሳምንታት ያለፉት ፕላትፎርም ነው።
ስለዚህ ትጠቀሙበታላችሁ። ምናልባት በዩስታር እና በህያ እንዲሁም በተለያዩ ፕላትፎርሞች ብዙ ነገራችሁን ያጣችሁ ሰዎች ካላችሁ በዚህ ፕላትፎርም ገብታችሁ አብረን እንሰራለን። ሊንኩ ከታች አስቀምጥላችኋለሁ፣ እየገባችሁ መዝገብ ትችላላችሁ። ኤኒ ዳውት ኤኒ ችግር ካለ የቴሌግራም አድሬሴን አስቀምጥላችኋለሁ፣ በሱም እየገባችሁ ማዋራት ትችላላችሁ ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እያደረጋችሁ እንደዚህ